ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ የጎጆ መውጫ መሬትን በስጦታ መልክ ለልጁ የሰጠ ሰው ይህም መሬት ድጋሚ ማግኘት ይችላል ወይ? ወይም ደግሞ በስጦታ ለጎጆ መውጫ ብሎ ለተጋቢዎች የሰጠውን መሬት አለመግባባት ሲፈጠር ሊሆን ይችላል፣ ወይም በማንኛውም ምክንያት መሬቱን ደግሞ ማግኘት ይችላል ወይ የሚለውን የምናይ ይሆናል። እንግዲህ በዚህ ጉዳይ ላይ ሰበር ውሳኔ ሰጥቶበታል። ይህን ሰበር የምናይ ይሆናል ማለት ነው። የጉዳዩን አመጣጥ ከመጀመሪያው እንየው። ጉዳዩ የተነሳው እንግዲህ በስልጤ ወረዳ ፍርድ ቤት ነው። መጀመሪያ ጉዳዩ በስልጤ ወረዳ ፍርድ ቤት ነው ጉዳዩ የተነሳው። የጉዳዩ አመጣጥ እንግዲህ ምንድነው? ባልና ሚስት ሲጋቡ እናቲቱ በስጦታ መልክ የጎጆ መውጫ መሬት ትሰጣቸዋለች፣ 4 ጥማድ የሚሆን መሬት። እነዚህ ሰዎችም ተጋብተው በትዳር ለ11 ዓመት ያህል አብረው ቆዩ። ለ11 ዓመት ያህል ከቆዩ በኋላ ትዳራቸው በፍቺ ይጠናቀቃል። ትዳራቸው በፍቺ ሲጠናቀቅ ሚስቲቱ የመሬት ክፍፍል እንዲደረግ ትጠይቃለች። በዚህም አለመግባባት በመፈጠሩ ለስልጤ ወረዳ ፍርድ ቤት ክሷን ታቀርባለች። የስልጤ ወረዳ ፍርድ ቤት እያከራከረ ባለበት ወቅት መሬቱን የሰጠቻቸው ወይም የወንድየው እናት ማለት ነው ጣልቃ ገቡና ትከራከራለች። ጣልቃ ገቡና ስትከራከር ምንድነው ያለች? ይህ መሬት የኔ ነው እንጂ የነሱ አይደለም፣ የልጄም አይደለም፣ አሁን የተፋታችውም አይደለም። ስለዚህ የኔ መሬት ነው፣ ደብተርም አሰርቼበታለሁ፣ ግብርም እየከፈልኩበት ነው፣ መሬቴ ነው በማለት ትከራከራለች። ግን የሚስቲቱም አሁን የተፋታችው ማለት ነው ይህ መሬት ለጎጆ መውጫ የተቀበልነው ስለሆነ መሬቴን ላጣ አይገባም፣ ልካፈል ይገባል በማለት ትከራከራለች። የስልጤ ወረዳ ፍርድ ቤትም እንግዲህ ግራቀኙን ካከራከረ በኋላ መሬቱ ለጎጆ መውጫ የተሰጠ በመሆኑ ባልና ሚስት የነበሩት እኩል ሊካፈሉት ይገባል በማለት ፍርድ ሰጠ። በዚህ ፍርድ ቅር የተሰኘችው የመሬቱ ባለቤት ወይም ስጦታ የሰጠችው ማለት ነው ጉዳዩን ለስልጤ ዞን ከፍተኛ ፍርድ ቤት ይግባኝ ትላለች። የስልጤ ዞን ከፍተኛ ፍርድ ቤትም ግራቀኙን ካከራከረ በኋላ የስር ፍርድ ቤትን ውሳኔ ያጸነዋል። በዚህም ውሳኔ ቅር የተሰኘችው የመሬቱ ባለቤት ይግባኝ ለደቡብ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ታቀርባለች። የደቡብ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ግራቀኙን ካከራከረ በኋላ መሬቱ ለጎጆ መውጫ ስለተሰጠ ከሳሽ ልትካፈል ይገባል በማለት ውሳኔ ይሰጣል። በዚህም ውሳኔ ቅር የተሰኘችው የመሬቱ ባለቤት የመጀመሪያዋ ማለት ነው ስጦታ የሰጠችው ጉዳዩን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ታቀርባለች። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከ5 ያላነሱ ዳኞች በተሰየሙበት የሚሰጠው የህግ ትርጉም ውሳኔው ከተሰጠበት ቀን ጀምሮ በየትኛውም ደረጃ በሚገኝ የፌዴራልም ሆነ የክልል ፍርድ ቤቶች ላይ አስገዳጅነት እንዳለው የፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ህዝባር 2013 አንቀጽ 10 ንዑስ አንቀጽ 2 ላይ ደንግጎ ይገኛል ማለት ነው። ስለዚህ የፌዴራል ጠቅላይ ፍርድ ቤት የሰጠው ውሳኔ እንደ ህግ ይቆጠራል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳዩ ምን ብሎ ወሰነው? ክርክር የተነሳበት መሬት ለጎጆ መውጫ የተሰጠ በመሆኑ ከሳሽ ልትካፈል ይገባል፣ ከድሮ ባሏ ጋር ልትካፈል ይገባል በማለት በቅጽ 18 በመዝገብ ቁጥር 107840 ላይ ውሳኔ ሰጥቷል። እንግዲህ ከዚህ የምንረዳው ምንድነው? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ እንደ ህግ ስለሚቆጠር ለጎጆ መውጫ መሬት የተቀበለ ሰው ህጋዊና ስጦታ ሰጪውም መሬቱን ድጋሚ መያዝ እንደማይችል ልንገነዘብ ይገባል ማለት ነው። እንግዲህ በዛሬ ቪዲዮአችን የተረዳነው ምንድነው? ለጎጆ መውጫ የገጠር መሬት በስጦታ መልክ የሰጠ ሰው መሬቱን ድጋሚ ማግኘት እንደማይችል እንረዳለን ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።